ትክክል። ሁሉም ባወጣበት ሰዓት እኔ የምችለው ነገር ቪዲዮ ሰርቼ አድርጋለሁ። ትክክል። በቃ አንተ እኮ ትክክል ስማ፣ ያቅሜን ያረኩት ምችለውን ነገር ያቅሜን አረኩልን አይደለም። እዚህ ጋር ቤተሰብ ምንም ነገር ቪዲዮ አዳምጠኝ። ይኸውልህ ቤተሰብ እዚህ ጋር ብዙ ነገር በማያገባ ነገር እንዳትገባ ገብቷል አይደለም። ምንም ነገር እንዳታደርግ እያለኝ ነው። ሁሉን ነገር ችላ ብዬ ገብቷል አይደለም። ሁሉን ነገር ችላ ብዬ ይህን ቪዲዮ የሰራሁት ይህን 2 ቪዲዮ የለቀኩትኝ እኔ ማለት ነው። ብዙ ነገር ከኋላ ችዬ ማለት ነው። ታውቃለህ አቡዬ አሁን ወደ እኔ በቃ አሁን ከእሱ ጋር እንትን እዚህ ማለቱ ስለ ቪዲዮ ሰራ ነው። በቃ የጓደኝነት ጥጉን አሳይቶኛለን። እሱ ጥቅም የለውም። አሁን ከቢላል ጋር እዚህ እንትን ማለት እኔ አሁን የፈለግኩት የእናትን የቤተሰቦች ስም የጠፋዋል። በቃ እሱን ለማደስ ነው። በቃ ውሸት እንዳልሆነ ለመናገር ነው። አሁን የቢላል እዚህ ጋር አይጠቅመኝም። በቃ ቪዲዮ መስራት አይፈልግም። በቃ እሱም ስሙ እንትን ላይ ብዙ ነገር መስራት የሚችል ሰው ነው። ከዚህ በኋላ ስሙ እንደዚህ እንዲያዝ ሪከርድ እንዲደረግ አልፈልግም፣ እንዲቀመጥ አልፈልግም። ተሻለ በቃ ወጥቶ እንትን ይበል እኮ እዚህ ጋር ቁጭ ምንም በቃ አሁን እሱ ጥቅም የለውም። አሁን ከእሱ ጋር እንትን ማለት መብቱን በቃ እሱ የሚፈልገውን አድርጓል። በቃ ቪዲዮ አልሰራም እንዲ አላመንኩም ቪዲዮ አለመስራት መብቱ ነው። በቃ ሁሉም ነገር ላይቭም አላሰባስብም ብሏል። መብቱ ነው። የህግ አካል ጠይቆታል። ከሰሳለሁ ፈራ በቃ መብቱ ነው። አሁን ከሱ ጋር ለምን ያላደረግም ብዬ እኮ ነው ያልጨቃጨቀ። አራክሽ ሎኬሽን ላክልኝ በእናትህ ፈላ በቃ ተው። ወይ ትሞታለህ ወይ ታልፋለህ አይደል? አለቀ። ከሞትክ መሞት ነው። ሙታ ምንድን ነው እንደዚህ 10 ጊዜ መነጫነጭ? መብቱ ነው እሱ። በቃ ቪዲዮ ሰራ። ከዚህ በላይ ማድረግ አልፈልግም። ከዚህ በኋላ አንተ ምንም መርዳት አልፈልግም አለ። መብቱ ነው። የሰው መብት ይህን ያህል መጫን አያስፈልግም። ማንም ሰው እጄን አውጥቻለሁ ብሏል። እንደ ማንኛውም ሰው እጄን አውጥቻለሁ ብያለሁ ብሏል። ለምንድን ነው እሱ የምትጫነው? በመብቱ ጉድፈላ። ሎኬሽን ላክልኝ እና ሎኬሽኑ ቤተሰቦችህ ነፃ ይወጡ። እውነት አንተ ያልክበት ቦታ ከሆነ ያለቀው አለቀ። አንተ አሁን እናትህ ስለተሰደበች ነው እናቴ የተሰደበች ብሎ ያመመህ አይደል? እናቴ በዚህ እድሜዋ ለቅሷ ውሸት ነው ተባልኩ ነው አይደል? እናትህ ነፃ ትውጣልህ። ሎኬሽን ክላክ ያለክበት ቦታ ይነገርልህ። አለቀ። ከዛ በኋላ ፈጣሪ እንዳረገህ ያርገህ። እኮ የህግ አካል አናግሮኛል ያለውን የተጻፈለትን ይልክልኛል። ችግር የለም። አቡ የህግ አካል ያለውን አሁን ያሳይ እያሉ ነው። 71 ኮመንት 76 ይኸው ታይምስ አስጨነቁኝ ቢላል እንትን ባክግራውንድ ማድረጋችንም ስክሪንሻት አድርገኸው የህግ አካል ስለ አክርሽ አብራራ ብሎ ያለግን ሚዩት ነክ ላይ ወጥቼ ነው። ኦኬ እዚሁ እያለክ ኢንቦክስ መግባት አታውቅበትማ። በዚህ አይቻልም። ኦኬ እንደዛ ከሆነ ወተክ ስክሪንሻት አድርገህ ይዘከውና ከዛ በግሪን ጋላሪ ባክግራውንድ ታደርገዋል። አቡ ሎኬሽን እንዴት ነው ዋትሳፕ ላይ የሚላክ ሁኔታ ተጠቅም? ሎኬሽን የሚለውን ትነካለህ። ዋትሳፕ ላይ ያሳይሽ እስኪ። እሺ ልንገር፣ ዋትሳፕ ማሳየት ደግሞ ይዘጋል። ፕላስ የሚለውን ትነካለህ። እዚህ ጋር ስትነካ ፎቶ፣ ካሜራ፣ ሎኬሽን የሚላለ ሎኬሽን የሚለውን ትመርጣለህ። ሎኬሽን የሚለውን ከመረጥክ በኋላ ሼር ላይቭ ሎኬሽን የሚላለ ከዛ ከረንት ሎኬሽን ከረንት የሚለውን ነው የሚፈልገው። ሴንድ ዩር ከረንት ሎኬሽን የሚለውን ስትነካ ሎኬሽን ወደ እኔ ይመጣል። ከዛ እኔ ደግሞ ጎግል ማፕ ላይ ስከፍተው በትክክል ያለክበትን ቦታ ያሳየኛል። ፕላስ ምኑ ላይ ነው ፕላስ ነው? አሁን ካሳየው ፐርሰናል ኢንፎርሜሽን ብሎ ይዘጋል። ዋትሳፕ ላይ ስትገባ እዚህ ጋር መጻጻፊያ አለ፣ ከዛ ፎቶ አለ። አንቺ ማለት ነው። አሁን አንቺ ላይ ነው ገብቼ የምጽፍልሽ። ስክሪንሻት አድርጌ ላሳይክ። ሌላ ክሊክ ስክሪንሻት አድርጌ መጻጻፊያ አለች። መጻፍ ስትፈልግ የምትጻጻፍበት አለች። ከጎኑ ፎቶ መላክ ከፈለክ የካሜራ ምልክት አለ ከጎኑ። አዎ ከፈለክ ደግሞ ድምፅ ማቀዳት ደግሞ ከካሜራው ጎን ደግሞ ድምፅ መቅጃ አለች። በዚህ በኩል ደግሞ መጻፊያ ከመጀመሪያው ጋር ፕላስ ምትል መደመር ምልክት አለች። እሷን ስትነካ ፎቶ ሚል ይመጣል፣ ካሜራ ይላል፣ ሎኬሽን ይላል፣ ኮንታክት ይላል።
ቢሆን ጓደኛ። እኔ ግን እናንተ በጣም ኤክስፔክት አታርጉ፣ ከሰው አትጠብቁ፣ ከማንም ሰው። በቃ ፈጣሪ ሁላችንንም ፈጥሮናል አይደል? ፈጣሪ ወይ መሞት ነው ወይ መኖር ነው እዚህ ምድር ላይ። ግን ከማንም ሰው ምንም ነገር ኤክስፔክት ካረጋችሁ ትጎዳላችሁ። ዶንት ኤክስፔክት ኤኒቲንግ ፍሮም ኤኒዋን። ከማንም ሰው ምንም ነገር አትጠብቁ። ምንም ነገር ውስጥ ችግር ውስጥ ብትወድቁ ከችግሩ በፈጣሪ ወይ ያውጣችሁ ወይ እዛ ችግር ውስጥ ሞቱ። አለቀ። ለምንድን ነው ይህን ያህል ከሰው መጠበቅ? ወይ ፈጣሪን የፈጠረህን አምላክ ብቻ መተማመን። ማነሽም ሌባ የምንሆን ንጹህ የምንሆን ቆሻሻ የምንሆን ንጹህ የምንሆን ምንም የምንሆን ከፈጣሪና ከፈጣሪ ብቻ መጠበቅ ነው። ከሰው መጠበቅ ይጎዳል። ትክክል። ኤክስፔክቴሽን ሀርት ይላል ፈረንጅ። ግን እናትየው ያሳዝናሉ። እሳቸው ውሸታም መባላቸው ነው እሱም ልቡን ይነካው። ስለዚህ እናቱን ነፃ ማውጣት ነው የሚፈልገው። እሱ ያለበትን ካረጋገጠ እናትየው ስማቸው ከጸዳ አለቀ። ቢላል ትክክል ነው። ሊቢያ ገንዘብ ማዋጣት በህግ ያስጠይቃል። ትክክል። እኔም አላደረገውም እኮ በህግ ያስጠይቃል እኮ። ትክክል። ቪዲዮ ከሰር ዋን ሰከንድ አልመጣም። ሴንድ ብሎ ያልኩ ሎኬሽን እንትኑ ላይ አመጣኝ። እኔ ጋር አልመጣም። ወይ ወተክ ልከክ መመለስ ትችላለክ። ገንዘብ ማሰባሰቡን በህግ ያስጠይቃል። ትክክል። ቪዲዮ መስራቱ ራሱ ቪዲዮ ሲሰራ ሊቢያነቱን ሳያረጋግጥ ለምን ሰራ? አንደኛ። ሁለተኛ ከሰራ በኋላ ደግሞ እንደገና መጥቶ ደግሞ ላይቭ ላይ እንደዛ ማለቱ እሱን ሊረዳ ያሰበ አካል ካለ እንዲረዳ ይበላሽበታል ጉዳዩ። ሶ ከመጀመሪያ ወይ ቪዲዮም አለመስራት ጭራሽ አለመነካካት ነው እንጂ በሊቢያ መሄድ ህገወጥ እንደሆነ እያወቀ ሶሻል ሚዲያ ተጠቃሚ ሆኖ እንደገባ ነግሬዋለሁ ቅድም። እኔ ሁሌ ሰው ከፊትም ከኋላም አንድ አይነት ነኝ። ማስመሰል ምናምን አላውቅም። በሊቢያ መሄድ ህገወጥ መንገድ መሆኑን እያወቅ እስካሁን የሚሄዱ ሰዎችን ቲክቶክ ላይ እንዴት እየተሰቃዩ እንደሆነ እያወቅ አንተ እናትክን ለጭንቀት ጥለህ ለምን ትሄዳለህ? ምን አይነት ግዴለሽነት ነው? እናትክን ብትወድ ለእናትህ ብታስብ እንዴት አደርጋለህ ብዬ ተናግሬዋለሁ። ልኬልሻለሁ። አሁን ሂዷል። ግን ይላክልኝ ላይቭ ሎኬሽን ነው እንጂ ከረንት ሎኬሽን አይደለም። ቪው ላይቭ ሎኬሽን ነው የሚለው። ላይቭ ሎኬሽን ደግሞ መንገድ ነው። ሙስተሽፋ መሩቅ ሌላ ለላክ ከረንት የሚለውን ላክ። ላይቭ የሚለው የመጀመሪያ ነው። ሁለተኛውን ላክልኝ። ከረንት የሚለውን የላከው አሁንም እንትን ነው። ላይቭ ሎኬሽን ነው። ዳይሬክት ያለክበትን ላይቭ ነው። አካውንቱን ፕራይቬት አድርግተው ደልተውታል። ተደልተዋል። አሁን ሳየው እንትን ላይ ስገባ የለም። ሪኩዌስት ላይ የተጻፈልክ የህግ አካል የጻፈልክ የለም። ተደልቷል። ፕራይቬት ሆኗል። አካውንቱ ራሱ ፕራይቬት ሆኗል። የለም። ሰርች ሳደርጎም አይመጣም። ሁለተኛውን ነው የምትልክልኝ። የመጀመሪያ ሼር ላይቭ ሎኬሽን ያደረግከው ከረንት ሎኬሽን ይልክልኝ። ከረንት ሎኬሽን ኦኬ። አሁን ከፍግኝ አሁን ይሄ ሎኬሽን ግብጽ እንደሆነ እንዴት ነው ማወቅ የምችለው? ሞስክ ኢል ራህማን ይላል። ኑር ዳይሬክሽን እናንተ
ሎኬሽኑ ስከፍተው በጉግል ማፕ ቀጥታ እሱ ያለበትን ነው የሚያሳየኝ። ይሄ መስጅድል ሀዲ ይላል እሱ ያለበት አካባቢ እና ግሮሰሪ ስቶር አለ፣ ፓርኪንግ፣ ያ ሳልም አብድላ የአስፋልቱ ስና መሻረ። እሺ እንዴት ነው እርግጠኛ መሆን የምችለው? ናፈ ኢጅፕት ይኸው ወጣልኝ። አዙሬ ላሳያችሁ። ይታያል? ቆይ ይታያል ወይስ ስክሪንሻት አድርጌ ግሪን ጋለሪ ላድርገው? ይታያል? እዚህ ጋር ይታያል። ኢልባስቲን ኢጂፕት ይላል። አልባስቲን ኢጂፕት ይላል። ካልታየ ስክሪንሻት አድርጌ ግሪን ጋለሪ ላድርግላችሁ። ፍዝዝ አለ መሰለኝ። ይታያል ጋይስ? እዚች ጋር ዲቴል ውስጥ ስገባ አያችሁት? ኦኬ ሎኬሽኑን ልኮልኝ ከፍቼው በጉግል ማፕ ዲቴል ውስጥ ስገባ ኢጂፕት እንዳለ ኢልባሳቲን ኢጂፕት የሚባል ቦታ እንዳለ ያሳያል። ኦኬ ስለዚህ ስለ እናቱ በሳንቲ ኢጂፕት በሳንቲ ነው የሚባለው አጠራሪ ነው። እሺ ስለዚህ እናቱን የአክርሽን እናት ውሸታም ናት፣ ያለቀሰችው የውሸት ነው፣ ልጇን እዛው ኢትዮጵያ ውስጥ ደብቃው ነው ያላችሁ። አክርሽ በጣም ልቡ ተሰብሯል። እናቱን ባላችሁት ነገር ይኸው አክርሽ ኢትዮጵያ ውስጥ አለመኖሩን ግብጽ መሆኑ ማረጋገጫ ከረንት ሎኬሽንም ላይቭ ሎኬሽንም ልኮልኛል። በጉግል ማፕ ከፍቼ ለእናንተም ኢጂፕት እንደሚያሳይ አሳይቻችኋለሁ። ምንድን ያላችሁት? በኢጂፕት እንዴ ከረንት ሎኬሽን እና ላይቭ ሎኬሽን ላክልኝ። ላይቭ ሎኬሽን ማለት እኮ ያላችሁበትን ቀጥታ ዳይሬክት የሚያሳይ ነው። ላይቭ ሎኬሽንም ከረንት ሎኬሽንም ነው የላክልኝ። ሊቢያ ነኝ ለምን አለ የሚል ኮመንት አይቻለሁ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነበር የሰራው። ሊቢያ ምን ነበር ቦታ? ኩፍራ ድንበር ላይ ነበረ። ከዛም በኋላ አሁን ሊቢያ መንገድ ስለተዘጋ አሁን ላይ የሚሄዱ ስደተኞች ከሱዳን ወደ ኢጂፕት አሻግረው ከኢጂፕት ነው እንደገና ወደ ሊቢያ የሚያስገቧቸው ማለት ነው ያለው እሱ። ዋቴቨር ኢዚት ኢጂፕት መሆኑን አረጋግጠናል። እናትየውን የተናገራችሁ ፈጣሪ ይቅር ይበላችሁ። እናትየውን በዚህ እድሜያቸው የውሸት ነው ያለቀሱት ያላችሁ ፈጣሪ ይቅር ይበላችሁ። እናንተም በቃ ይሄንን። ስለዚህ አሁን እናትህ እንዳልዋሹ አረጋግጠናል። የእናትህ ስም ነፃ ወጥቶልታል። ይህ የአካባቢውንም ማሳየት ትችላለህ። ማሳየት የሚቻል ቤት ነው ግን እንዳለ መልሰህ ጽፈህላቸዋል ቢላል። መልሰህ ተጻጽፈሃቸው ከሆነ አይጠፋም። አይደለም አልጻፍኩላቸውም። ቀጥታ ነው የደወልኩት። በቃ ቀጥታ ሲጽፉልኝ እንደዛ ሲጻፍልኝ ቀጥታ ነው የደወልኩላቸው ማለት ነው። ማን ጋር እዛ እንደዚህ ሲለኝ እኔ በቃ ራሴን ላውጣ ብዬ ነው ያወጣሁት። አብዬ መብትክ ነው ቢላል። ራስህን ማውጣት ሙሉ መብት አለክ። በቃ እኔ እሱን ነው ከአብዬ ምዳለች። ያው እያያችሁ ነው ኢጂፕት እንደሆነ እንግዲህ በሎኬሽኑ ማረጋግጠናል። ስለዚህ አሁን የእናትየው ስም ጸድቷል። ቢላልም መብቱ ነው። ቢላል ላይ ከዚህ በኋላ ምንም አይነት ጥያቄ የለንም። የመኪና ታርጋ ዙም አድርገህ ልታሳይ ትችላለህ። አክርሽ ሞር ደግሞ ሰው ልቡ እንዲያረጋግጥ የመኪና ታርጋ ኢጂፕት የሚል ዙም አድርገህ የመኪና ታርጋ አሳይ። ወይ
ዙም ስታደርገው የመኪና እያችሁት አይደለ? ታርጋው አይታይም። ፎቶ ዙም አድርጌ ለአንሳ እና አሁን እዚሁ ልላክላችሁ። ይህን ታርጋ ሌላ መኪና ነው ደግሞ እንዳትሉኝ ነው። መኪና እያችሁት መልሼ ፎቶ አንስቼ ዙም አድርጌ ልላክላችሁ። ፎቶ አንስተ ዙም አድርገህ ላክልኝ እና ታርጋውን እዚህ ጋር አሳያለሁ። ግልጽ ካለ አቡ ቤቶቹ ያስታውቃሉ። ኦኬ ግን ታርጋውን እኒ ለክፉም ለደጉም እኒ ታርጋውን ነገ ደግሞ ሌላ ነገር እንዳይባል። አቡ ሰማሽ? አዎ ሰምተን ካለ አክርሽ ፎቶ አንሳና ላክ። ስልክ ቁጥር ያምጣ ቢላል የምትሉ ላጎት አልተደወለለትም። በኢንቦክስ ነበር የጻፉለት። ጽሁፉን አሁን ደልተውታል። መጀመሪያ ላጎትየው ሲደውል ከህግ አካል ተደወለልኝ ስለሆነ ያለው እኔም ለዛ ነበረ የትኛው የህግ አካል ነው የደወለልህ? ቁጥራቸውን ስጠኝ እኔ መደወልና የህግ አካልነታቸውን ማረጋገጥ እችላለሁ ነው ያልኩት። አልተደወለልኝም በኢንቦክስ ነው የተጻፈልኝ አለ። ኦኬ የተጻፈልህን አምጣ አሳየን አለው። ያንን ደልተውታል አለ። ወጥቶ ኢንቦክስ ቼክ ሲያደርግ የጻፉለት ሰዎች ደልተውታል። ስለዚህ የህግ አካል ቢያናግረውም ባያናግረውም ይሄ ሰው ከመሬት ተነስቶም ከፈለገ ሀሳቡን የመቀየር መብት አለው። ምክንያቱም የተዋዋለው ውል የለም፣ ስራ አይደለም። ይሄ ጀስት ጓደኝነት ነው። ሰው ለጓደኛው ቪዲዮ ሰራ፣ ከዛ ሀሳቡን ቀየርና አልፈልግም አለ፣ መብት አለው። ማንም ለምን ጓደኛህን አትረዳም ብሎ ማንም የማስገደድ መብት የለውም። ለምን መብት የሚባል ነገር አለ። የሰዎችን መብት ማክበር አለብን አይደል? አዎ እኛ ሀበሾች ትንሽ አምባገነን እንሆናለን። ሰው ላይ ግዴታ እንጭናለን። ይሄ ግዴታ አይደለም፣ ተቀጥሮ አይደለም ለአክርሽ የሚሰራው ጓደኛው ነው። አክርሽ ደግሞ እሱ ጓደኛው ስለሆነ አብረው ስለበሉ ስለጠጡ ብዙ ችግር ስላሳለፉ ከዚህ በፊትም እሱ ብዙ ነገር ከቨር ስላደረገለት ያደርግልኛል ብሎ ነበር። አላደረገም፣ መብቱ ነው። አለቀ። በሰው መብት ደግሞ ገብተን ፊጥኝ ማለት አንችልም። ይታያል። አዎ ይታያል። አረብኛ ታርጋ ነው ግን ትንሽ ፎቶን ብትልክልኝ ዙም አድርጌ ኢጂፕት እንደሚል ማየት ፈልጋለሁ። ብዙ አረብ ሀገራት ስላሉ እኔ ኦልሬዲ በቁጥርክም በሎኬሽንክም አረጋግጫለሁ። ግን ሞር ደግሞ ታርጋው ኢጂፕት እንደሚል ማየት እንፈልጋለን። ወርጄ ልምጣ እንዴ? አይቺ ፎቶ ዋትሳፕ ላይ እና ወርደክ ፎቶ አንስተላክልኝ። እኔ ዙም አድርጌ ኢጂፕት እንደሚል አይሆን። እንደዚህ አረብኛ ታርጋ ኦማን አረብኛ ታርጋ የሚጠቀሙት ብዙ ሀገራት ወርጄ መጣ። ስለዚህ ቢላል አትጨናነቅ፣ መብትህ ነው። ጨርሰናል፣ ያንተን ጨርሰናል። ሰላም ነው። እሺ ጨርሰካል። በቃ መውጣት ትችላለህ። እሺ እሺ ወንድ እሺ። ቆይ ሳትወጣ ልመልስልህ ነው። መልሻለሁ። አሁን ፐርሰናል ኢንፎርሜሽን ብሎ እንዳይዘጋብህ ፎቶን አንተ ሳትወጣም ነበር ቪዲዮ ናችልታለሁ። ስትመለስ ታበረዋለህ። ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ደግሞ ታርጋ መታወቂያ ምናምን የተለያየ ነገሮችን ያሳያል። ሀገር ነው ሀቁ እንዲወጣ ነበር የመጣው እኛ ቤት። ስለዚህ ሀቁ ሲወጣ ደግሞ እኛ ቤት በትክክል 100% ነው ሹር መሆን ያለብን አይደል? ወርዶ ፎቶ አንስቶ መኪናውን ታርጋ ይላክልኝ ኢጂፕት የሚለውን ላንብበው። የታርጋውን ኧረ ልክ ነው። እኔ እዛ ነበርኩ። አንቺ ማነሽ? አንቺ ስላልሽኝ ብቻ ዝም ብዬ አምኜ የምቀበለው አዎ ዛሬ ነው እጣው የሚወጣው። ዛሬ ነው 9 ሰዎች የቤት ባለቤት የሚሆኑት ዛሬ ነው። በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት የቆረጣችሁ በሙሉ ተዘጋጁ እና ዛሬ በኢትዮጵያ ከቀኑ 10 ሰዓት አንሳው መኪናውን። አክርሽ ቪዲዮን ያጠፋሁብህ እኮ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋብን ፎቶ ላጠፋ ዋርኒንግ እንዳይሰጠኝ ነው። ፎቶውን ብቻ አንሳው። ከዛ ለኔ ዋትሳፕ ላይ ላክልኝ። ዙም አድርጌ አቡ አቡ አቤት። ያው ከታየሽ ላታይሽ ኢጅፕት የሚል
እሺ ዙም አድርገው ይታያል። ይኸው አዎ ፎቶ አንሳውና ላክልኝ። አየሁት። ይኸው በአረብኛ ከፈለሽ ወደዛ ሂጂ። በቃ ፎቶ አንሳና ላክልኝ። ልመለስ እዛው አይደለክ እንዴ? ፎቶ አታነሳውን በስልክህ? እሺ ሳነሳው ሌላ ነገር እንዳይመስላቸው ብዬ እኮ። እሺ በቃ ከሆነ ተው። ግብጽ ቀጥታ ሄዶ ቢሆንስ የምትሉ ቀጥታም ሄደ ተወላገደ። እኔ ምን አገባኝ? ዋናው ይሄ ልጅ በዚህ ሰዓት ኢትዮጵያ ውስጥ አለመኖሩን እናቱን ነፃ ለማውጣት ቀጥታ ሄደ ተወላግዶ ሄደ። እኔ ምን አገባኝ? ይመለከተኛል? ምን አገባኝ? እኔ ኢትዮጵያ ውስጥ አለመሆኑን ብቻ ኢትዮጵያ ውስጥ ተደብቆ አለመሆኑን ብቻ ነው ማረጋገጥ የሚጠበቅብኝ አይደል? ለምን እናቴ ተሰደበችብኝ፣ እናቴን በዚህ እድሜዋ የውሸት አለቀሰች ብለው ሰደቡብኝ። ቢላል ወጥቶ ባወራው ነገር ብሎ ነው እዚህ ቤት የመጣ። ቀጥታ ሄደ ተወላግዶ ሄደ። እሱ የኔ ጉዳይ አይደለም፣ የእናንተ ጉዳይ ነው። እናንተ ጨርሱት። ጎጃሜ ማሪ እናቱን የሰደበ በምን እናውቃቸዋለን? ብዙ እኮ ናቸው። የተለያየ ሰው እኮ ነው እንትን አይተው ስክሪን ሪከርድ አይተው ቢላል የተናገረውን አይተው እናትየው ያለቀሸችው የውሸት እንደሆነ ነው እንትን ያለው። ያልተባለም ነበር እንዴ? አክሽ በጣም ሰው ፐርሰናል ኢንፎርሜሽን ብሎ ይዘጋል። እንትን መስር ነው የሚለው እኮ። መስር ማለት እኮ ግብጽ ማለት ነው ማሪ። በአረብኛ መስር፣ በእንግሊዝኛ ኢጂፕት ይላል ታርጋ። የሰው መኪና እኮ እሱን ልጠይቀው ነው አሁን። ክርሽ በቃ አንሳው፣ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ እባክህ። እሺ ሀቡ ብራዘር ሰይድ የሚለውን አስገቢ። ቢላል የሚመለስ እያለ ነው። እሺ ሰይድ የሚለውን አስገቢ። ሰኢድ አንድ ቁጥር የሚጽፈው ነው። እሺ እንትን ቢላልንም ኢንቫይት ላድርገው። መልሹ። ሄሎ አቡ አጎቱ ነኝ። ሰላም ናችሁ? ደህና። እንዴት ነህ? ሰላም ነህ? እሰማለሁ። አዎ ትሰማለህ። ሰላም አቡ እንዴት ናችሁ? ደህና ነን። እንዴት ነህ? ኦኬ አቡ። አቤት። ቢላልን አንድ ሁለት ጥያቄ የምጠይቀዋለኝ። እሺ አለሁ። ትንሽ ኔትወርኩ ስላስቸገረኝ ነው። እንትን ፎሎወርስ ምናምን ስለሌለኝ ነው አላስገባም ያለኝ ማለት ነው። እሺ አጎትየው ቪዲዮ አብራ ፕሊዝ። ኔትወርክ ሄሎ። ኦኬ ከተሰማው ልቀጥል? ይሰማል። በቃ ኔትወርክ አይከፍትለትም ቪዲዮ። እሺ ቀጥል። እሺ እስቲ ቪዲዮ አብራ እያለ ከሰራልህ ብታበራ ጥሩ ነው። ቪዲዮ ላብራ? አዎ ኦኬ ኦኬ። ቢላል እንድታሰማ የምፈልገው ሁለት ነገር አለ። ችግር የለውም አሰማለሁ። አንደኛ እናትየው ስደውልላት ለምን አንዴ ይቅርታ እናት ይቅርታ፣ ለምን ደወልክ አለች ብላል።
አዎ ላሰማ ቮይሱ እናትየው ስደውልላት ለምን ደወል ኦኬ ለምን ደወል ካለች ብላል። አዎ ላሰማ አንድ ሁለተኛ ኦኬ አዳምጠኝ። ሁለተኛ እኔ በሌለውበት ነው ይሄ ሁሉ ተደርጎ ስማችን እየጠፋ ያለው። ምክንያቱም 10 ጊዜ ደውዬ ወላሂ ላዚም 10 ጊዜ ደውዬ እኔ ጋር አንድ አልጠራም። ከደወልከው አንድ አልጠራልኝ። እኔ ጋር ስልክ ተሳስቶ ያለው መረጃ እያንዳንዱ ቢላል አሰማለሁ ብዬ በዋትስአፕ ሁሉንም ልኬለት ነበረ። ከዛ ደልተዋል። ለማሰማት አልፈለገም እና ደልተዋል። ራሱን ነፃ ያውጣ። ሰው አክራምም ከዚህ በፊት የሰራው ነገር ስላለ ይጠራጠራል። ችግር የለውም። ማንኛውም ሰው ተጠራጣሪ ነው፣ ይጠራጠራል። ራሱን ነፃ ያውጣ። ችግር የለውም። ግን ራሱን ነፃ ማውጣት ነው የተያያዘው፣ የእኛን ስም ማጥፋት ነው የተያያዘው። በፍጹም የእናንተን ስም ላይቭ ላይ አንድ ብያለሁ። ስም ማጥፋት ነው የተያያዝከው ወይስ ራስን ስም አንድ ያዳምጠው ቢላል በተራሽ ይጨርስና አንተ ትቀጥላለህ። ስለሰማው ነው። አንተ ቪዲዮ መቅረጥ እኮ በአክራምን በ80 ሺህ ምናምን እኮ ቪዲዮ ተቀርጦ መፖሰት ይቻላል። አንተ ጓደኛው ነህ ተብለን የመጣው እሱ ሌላ ጉዳይ ነው። ግን ራስን ነፃ አውጣ። ይሄ ማንም ሰው የሚያደርገው ነው። ሰው ሲጠራጠር ሲያስጨንቅ ምን ሲል ራስን ነፃ ታውጣለህ። ግን አንተ ይሄን አይደለም የሚያደርገው። አንድ ቀናነት ብትፈልግ ኖሮ የኔን ስልክ ተደጋጋሚ ቢዚ አታረግም። ወላሂ ላዚም ከ10 ጊዜ በላይ ደውዬለት አንድ ነገር ልንገርህ፣ ቢዚ እኔ ጋር አንድ አልጠራም። ይጨርስና ቢላል በመደማመጥ ይጨርስና ደግሞ አንተ ጋር ያለውን ትናገራለህ። ሁለተኛ ይኸውልሽ የተናገረው ቃል በቃል ምን አለ መሰለሽ፣ ራሱን ለማስተባበል ሱዳኑ ነው እኛ ሊቢያ ብለው ሱዳን ማለት ደግሞ በእኛ ሀራም ነው አለ። አየሽው? ይሄን አይደለም እኔ ቃል በቃል እኮ ያልኩ እኮ ወደ ሱዳን ተተኩሶባቸው 85 ሰው ነበሩ። ተተኩሶባቸው ወደ ሊቢያ ወደ ሱዳን ድንበር አካባቢ ሸሽተው ሄዱና እነዚህ የሱዳንኛ አክሰንት ያላቸው የመኔዎች እንደዛ ነው የያዙት ማለት ነው አክርች። እሱ ግን እንትኑ እንዲሰማለት ብሎ ምንድን ነው ያለው? ወደ ሱዳን ድንበር ሱዳን ነው ያለው። ሙሉ ለሙሉ እኮ ቢላል ሱዳን ናቸው ነው ያለው። ገብቶሻል? የሆነ ስም የማጥፋት ዘመቻ አስመሰለብህ ቢላል። አንደኛ ቀና ብትፈልግ ምን ማለት ነበረብህ መሰለ? አንድ ሰው ከቤተሰቡ መጥቶ ይናገር ማለት ነበረብህ። የኔንም ስልክ ቢዚ ማድረግ የለብህም ነበረ። ሁለተኛ እናትየው ለምን ደወልክ አለች። አየህ፣ የምትናገራቸውን ቃላት ተጠንቅቀ ነው መናገር ያለብህ። ለምን ደወልክ አለች። እሱንም ለህዝቡ ማሰማት አለብህ። እየተናገርክ ያለው ነገር በጣም ቀላል ነገር አይደለም። ባይዘዌ አሰማ። መተባበር ራስና ለጠየቅልኝ ጥያቄ ልመልስልህ። የጠየቀውን ጥያቄ ልመልስልህ። ቢላል ደግሞ ይመልስ። አሁን ልመልስልህ። አንደኛ ይኸው ላሰማ ቮይሱን ለምን ደወልክ ያለችብኝ ምክንያት ማለት ነው። ምን ፈልገህ እናትየው ቮይስ አሰማ። ለምን ደወልክ ያለች ይኸው ሰማሽ? ለምን ደወልክ እኮ ነው ያለችው። አዎ፣ ግን እዚህ ጋር የሚለው ምን አዲስ ነገር አለ? ለምን ነበር የደወልከው ለማለት ነው የሚመስለው ጉዳዩ። ምን አዲስ ነገር አለ? አዲስ ነገር አግኝተህ ነው ወይ የደወልከው ለማለት መሰለኝ አይደል? እዚህ ጋር ይሰማል። አዎ ይሰማል። ልጁ ፈቃደኛ አይደለም። ባለዚህ ስልክ ፈቃደኛ አይደለም። አቡ እየትንትን እያለ ነው። ለምን እንደዚህ አይነት ስልክ ለምን ደወልክ አለችኝ። ነብዩ ጋር ደውዬ ነበረ። አንቺ ጋር ደውዬ ነበር መጀመሪያ። ቢላልዬ ወንድሜ፣ እኔ ግን ከዚህ ቮይስ የተረዳሁትኝ ምን አዲስ ነገር አለ? ምን ነበር ላይክ የሆነ ሰው ሲደውልልክ ጉዳይ ስለያዛችሁ ምን ነበር? ምን አዲስ ነገር አገኘክ ነው አይደል አባባሏ? ምን አዲስ ነገር አለ? እኔ ደግሞ እሷ ጋር ደውዬ ስላልተነሳልኝ ከዛ እሱ ጋር ስደውዬ ነገረኝ። ከዛ አይ እንደዚህ ያለኝ ነገር ነበረ እንደዚህ ስላት አይ ለምን ደወልክ ስትለኝ በቃ እኔ የተረዳሁትኝ እሱ ጋርም ደውዬ ስለነበረ ለእንደዚህ ያለችኝ በሱ ምክንያት ነው አውርተው ነው ብዬ ነው ያሰብኩት። እኔም ደግሞ ማለት ነው ገባሻ? ከዛ ደግሞ ላይቭ ላይ እኔ ያልኩት ነገር ስለነሱ ቤተሰብ ምንም ያወራሁት ነገር የለም ላለው ነገር ማለት ነው። ገብቶሻል አይደለ? የነገ ሰው መጀመሪያ ቪዲዮ ስንሰራ ያሉኝ ሊቢያ ነበረ። ከዛ በኋላ ግን ጉፍራ አለኝ። ጉፍራ ደግሞ 800 ኪሎ ሜትር ይርቃል ሲለኝ በቃ እንደዛ ከሆነ እንደዚህ ነው ያለኝ።
አጎትየው ጋር ደውዬ እንደዛ ነው ያለኝ። ስለዚህ እኔ በቃ ከዚህ ነገር ራሴን አውጥቻለሁኝ። ሊቢያ በሰራሁት ነገር ሊቢያ ብዬ የሰራሁትን ቪዲዮ ሰው ፕራይቬት ለምን ከተትከው እንዳይለኝ እኔ ጉፍራ ነው ስላለኝ እኔ ሊቢያ ብዬ ስለሰራሁኝ በቃ አጠፋሁት ነው ያልኩትኝ። ይህን ነገር ነው ያልኩትኝ። እናትየውን አንተ ሚስ አንደርስታንዲንግ አድርገህ ነው እንጂ ማንም አይምሮ ያለ ሰው የሚረዳው እናትየው ምን አዲስ ነገር አለ ብላለች። ኦልሬዲ ምን አዲስ ነገር አለ? ለምን ደወል? አዲስ ነገር አግኝተካል ነው? ምን ፈልግ ደወል ስትለኝ በቃ እሱ ጋር ፈተው ምን አዲስ ነገር አለ አይደለ? ምን ልትነግረኝ ነው? አዲስ ነገር ምን ይዘህልኝ መተህ ነው? ከዛ ለምን ደወል ካለች ለምን ደወል ስትለኝ እኔ ደግሞ የተረዳሁትኝ እሱ ጋር ደውዬ ስለነበር መጀመሪያ ሚዩት አድርግ። አቡ እንዴት ናችሁ? ሁላችሁም ሰላም ነው? አቡ ይኸውልሽ እኔ ቢላል አይ ቲንክ እንትን እያለ ነው። ይኸውልሽ እነሱ ቤተሰቡ የላኩለት ቮይሶች አሉ። ከዛ ቢላል ላይ ዲሌት ተደርጎበታል። ከዛ መሀል ከቢላል ላይ የተደለተበት ቮይስ መሀል አንደኛው አክርሽ እየተደበደበ እንደዛ በአሰቃቂ ምክንያት የተላከው ቮይስ ወይም ደግሞ የተላከው ቪዲዮ ላይ የሆነ ያ ነገር ትክክል እንዳልሆነ የሚያሳይ ቢላል በዛ ሰዓት ራሱን ነፃ ሊያወጣ የመጣበት መስማት አለብን እኛ። እነሱ ደልተውበታላ። አንተ ቢላል እሱን ለምን አትናገርም? ከመደለቱ በፊት ሰምተሽዋል? ላይ አንድ ቮይስ አለ እዚህ ጋር ማለት ነው። ከዛ ይሄ የተመታው ፓርት ሰው እየጠየቀኝ ነበረ። እንዴት ነው ነባ ብዬ ጠይቄው ነበር ማለት ነው። ገብቶሻል? ከዛ በኋላ ምን ያው እሱማ ያው ለእናትየውም ይነገራት ተብሎ ተነግሯታል። ያለው ነገር ያው ብር ግዴታ እዛ ጋር ስለሚያስልኩ ነው እኮ። ያ ነገር ምንድን ነው ማለት መደብደቡ ምናምን ውሸት ነው ነው ይደውል አጠገቡ ጋር ቆመው ያወራን ነበር እኮ በዋትሳፕ ትናም ያቺ ማለች ሀና የምትባል የሀገር ባንክ ስምስር አሜሪካ ያለችው አለቻት። አወቋት ነው እሷ ሁሉ እንትን እንዲደውላት እና ዋትሳፕ አለቷ እሷን ሁሉ አውርቷታል። ማውራት እኮ ያጠገባቸው ሆኖ ማዘሩንም ያወራ ነበር፣ እኔንም እኮ ያወራ ነበር ያጠገባቸው። ግን አስተርጓሚዎች አሉ እንትን ይላሉ። እና ምንድነው እሱ እኔ አይደለሁም ራሳቸው ናቸው። እኔ ምን ላድርግ አለ። የሚመጣው የምር ነው ግን እንትን የሚያደርግ ሁሉንም ነው የሚያደርጉት አለ እኮ እሱ ነው። አንዴ እኛ ሰውንም በደንብ እናንጠይቅ ሰው ያደረገው እሱ ነው። አይ ራሳቸው የሚያደርጉት አለ። ሰው የጠየቀኝ ስለዚህ እዚህ ጋር ስለነበረው ነው የጠየቀኝ። ሰው ገብቶሻል? አቡዬ እዚህ ጋር ስለተፈነከተው ነገር ነው የጠየቀኝ። ገብቶሻል? እዚህ ጋር የተፈነከተው ነገር እንዴት ነው ሰው ተፈንክቶ ገብቶሻል? ፋሻ የሚደረግለት ደም እየፈሰሰ ብሎ ነው የጠየቀኝ ሰው ማለት ነው። እሱ ነገር ግን ይሄ የጀርባው ነገር እኔ ምንም ስለ ጀርባው ምናምን የጠየቁት ነገር የለም። አልጠየቀኝማ ሰው ገብቶሻል አይደለ? ይሄ እዚህ ጋር ያለው ነገር እንዴት ነው? ሁለተኛ ቪዲዮ ላይ የለም ጠባሳው። የተፈነከተ ሰው ጠባሳ አለው። ጠባሳው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማንን ጠየቅ? ይኸው ነባን ጠየቁት። ይኸው ቮይሱ ላይ ሁሉ ነገር ነው። ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው ማለት የእውነት መተዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም አቡዬ። ገብቶሻል አይደለ? እሱ ያለኝን ነው እኮ። እሺ ሁኔታ የተገለጠው ቮይስ ረጁ ሰምታዋለች ከመገለጡ በፊት ቮይስ ይኸውልሽ እዚህ ጋር እነዚህ ቮይሶቹ ማለት ነው። መጀመሪያ ረጁ ቢላል የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ። አልሰማሁትም ግን ሳትሰሚው ረጁ እሺ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሹ ነው እንጂ ቮይሱን አልሰማሽም። ኖ እኔ አልሰማሁትም። ተደለተብኝ። እሺ እኔ አንድ ነገር ልንገርሽ፣ ከህግ አካል ተጽፎልኛል አለ ቢላል። ኦኬ መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ዳጎትየው ጋር ደውሎ ሲያደርግ ያደረገው። ቮይሱን ከሰማው በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ ነው አለ። ኦኬ የተጻፈልክም መሴጅ ልታሳየኝ ትችላለህ አልኩት። ሄዶ መሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መታሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ
ከተደለተ አላምንሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር ከእንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት፣ ወይ እዛ ቦታ ላይ ሄጄ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንም ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም። ስለዚህ ሶሪ፣ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ፣ ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጥታችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ ማታሳዩትን ነገር አታውሩ ሚዲያ ላይ። ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁንም ከህግ አካል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውንም ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትልቁ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ እድሜዋ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አክርሽ እዚህ ጋር የተገኘው። ግብፅ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው፣ አረጋግጧል። ሰዎቹ አልዋሹም፣ ነፃ ናቸው። እኛ እኮ ኢትዮጵያ ውስጥ ነው እኮ አላልንም እኮ አቡዬ። እኔ ያልኩትኝ እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም። መብትክ ነው። አንተ ምንም ክፉ ነገር አልተናገርኩም። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሀሳቤን ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸውን በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ካልረዳው አልረዳው የሚሉ ከሆነ ይሄ የእነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት፣ በዚህ እድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ሰው ነው እንጂ የረቀቁት ሰዎች የለቀቁት እንጂ አቡዬ እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። እንትን እጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለም? እኔ ሊቢያ ነው ብዬ የሰራሁት ቪዲዮን ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው እዛ ላይፍ ላይ። ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ ወጣህ። አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ፣ አንተም ሚስ አንደርስታንዲንግ ስላደረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። እሱ አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው ሰው እናትየውን እች ሴትዮ ውሸታም ናት በዚህ እድሜዋ ታለቅሳለች ብሎ እናትየውን ሰደበበት። እንደ ማንኛውም ልጅ እናቱ ስትሰደብበት ልቡ ተሰብሮ መጣ እዚህ ጋር እናቱን ነፃ ለማውጣት። አሁን ከዚህ በኋላ ማናችሁ እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብፅ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ልኳል። ሎኬሽኑም ደግሞ ከፍተነው ጎግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችን ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዩ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ ግብፅ እንደሆነ አረጋግጠናል። ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው።
ስለዚህ ቢላል ጨርሰናል። አንተ መብትክ ነው። አጎትየውም ለጠየቁት ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው የመሰለክ ቮይሱን አሰምተታል። 2 ጥያቄዎች ነበር፣ ግን አንደኛው ምን ነበር? አቡ ረጁ መጠየቅ ያለባት ኢትዮጵያ ነው ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳለኝም ነው ያለኝ። ሀቡዬ ብዙ ጊዜ ደግሞ ላይፍ ስለምገባ ማለት ነው ገብቶ ለማስረዳት ፈልጎ ሀቡዬ እኔ ደግሞ ማለት ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔም የሚያገኘኝ ሰው እህት ወንድሞች እንኳን የሚያገኙ ቴሌግራም ላይ ደውለውልኝ ነው። ገባሽ አይደለ? ለምን ላይቭ እየተጫወትኩኝ ከተደወለ ጌም እየተጫወትኩኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ፣ ላይፍ ሲገባ ስልክሽን ዘግተሽ። ሁለተኛ ስልክ ደግሞ የለኝም፣ አንድ ስልክ ነው ያለው። ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ሲደውል ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው። ላይፍ ጌም ስለምንጮትበት ሁሌ አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ የመጣሁት ማለት ነው። ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማነው ስሟ? ማን የጠየቀክ ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ አቡዬ፣ ላይቭ ገና ጌም ስጀምር ስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው፣ ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየቁት። በኮመንት ነው ሰዎች የጠየቁት። ላይቭ ላይ ረጁ ዝም ብለሽ ለደቂቃ እንኳን ላይቭ ላይ በመጭ ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቅም። የደወለ አካል ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለው የነበር በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው፣ ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብርጅ የዛን የነበሩ ለእነሱ መልስ ለመስጠት ነው የገባሁት። ስለሱ እሱ በቃ እንጨርሶ ይቢላል በቃ እሱም እንደ የሪከርድ ራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለውም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው? እንትና ማን ነው አክርሽ አሁን የት ነው ያለው? የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣው ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አውዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረግኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱን እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ፀጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም በሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል እንደ መሰላት ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክርሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀውዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቀዋለች፣ ቤቲ ትባላለች፣ አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ ኧረ ረጁ ይሄ ነገር እዩ እስኪ፣ ምክንያቱም ኢንስታግራም ስቶሪ ያያል እሱ አክርሽ። ከዛ እሱም ማስረጃ ሳይታይ ኢንስታግራም ደግሞ እንትን አይልም
ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም። እና ኢንስታግራም ስቶሪ ያያል። አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራም በ4 ስልክ ሳይኒን ነው የፈለግሽው። ዩዘር ኔም እና ፓስዋርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስዋርድሽን ማወቅ ነው። ከፈለግሽበት ቦታ ጣፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስዋርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አውዬ እኮ እኔ ማስረጃ ካላየሁ አላምንም ብላለች። ረጁ አክረሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። ረጁ ካለች ያለችበትን ረጁ ካለች አንድ ሪከርድ ላኩልኝ እና ላሳያት። እዚህ ብላለች ያለች ያለ ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን አውዬ በሰዓቱ ሁለታችን እኔም ሆንን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጭ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፂ ያውጠዋላ። እኔ ጨርሻለሁ ብዬ። እሺ እንትን ቪዲዮ የሰራሽው ከተላከልኝ ቪዲዮ አንጻር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጭ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኙ ድምጽ አጎትየው ይኸውልሽ ምን አልኩት መሰለሽ? አጎትየው የኔና ያጎትየው እንትን እራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ ቪዲዮ ሲደልትብኝ ለምን ትደልተዋለህ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮን ትደልተዋለህ ስለው ገና እናትየው አላየችውም እንዲታይ አልተፈለገም ነው አይነት ነገር ቮይስ ላክ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል ምንድነው ቢላል በዚህ ነገር እርግጠኛ ናቸው ወይ? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብዬዋለሁ። ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ። አክርሽን ነው ውሸት ሆኖ ከተገኘ አዎ በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን አቡዬ። ከዛ ከአጎትዮ ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ጸጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ? ይሄን ያለው ነገር ምትሉ ማስረጃ አቅርቧ ጋይስ ብላለች። ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ እያየ አሳይቷል። ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑ ማረጋገጫ እያቀረበ ነው። እናንተ ደግሞ ብላለች የምትሉበትን አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ በአንዴ እንዴት አድርጋችሁ ከውሃ ከብን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ። እያንዳንዳችሁ አካሄዳችሁን እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና እርግቼ ራሴን ነፃ አውጣለሁኝ። ምክንያቱም ካላመንኩበት ጉዳዩ ሀቡ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ሰው አስጨንቄያለሁ። ነግሬያታለሁ። ህገወጥ መንገድ ስላላቸው አሰባሰብ ያላቅም ብዬ ላይ ያው እናቴ ትሙት ሀቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠራኝ። አረ ስለ አንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳይ ማን ረጁ ላይ አሳይ። የተሰማኝ ደስታ ይኸው እናቴ ረጁ በሆነ ብቻ አኩርፋኛለች። ተቃይም እንዴት ይኸው እናቴ ምን ያህል ደስታ እንደተሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ። በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛም ያው ባለፈው ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ምናምን እሷም አይፈረድባትም። ከዛ አንጻር ነው ያየችው። እሱ ነው በቃ ያሳምናት። ታዩ ሀቡ በማግስቱ ቪዲዮን ሰርቼለት በማግስቱ የትላንቱ ተረስቶ ነው ወይ ምናምን ሲሉ ደግሜ በትላንት ማንም አይወቀስም ትላንት ነበረ
አሁን የትላንቱ ለዛሬ እንዳይረዳ አያደርገውም። ድጋሚ ይህንን ቪዲዮ ሰርች የላቸዋለሁ። ድጋሚ አይደለም በሱ ልክ እሱን ላጠቃ በዚህ ልክ ሊሄድ ምናምን እኔ አላቅም እንዴት ራሱ እንዳሰቡት። እኔ ልቤ እኔ ውስጤን እኔ ያውቋለሁ፣ ልቤን እኔ ያውቋለሁ። እኔ እዚህ ሆይ ስላሉ ግርግር ስለፈጠሩ ሳይሆን ውስጤን እኔ ያውቋለሁ። ገባሽ አብዬ? እና እኔ እሱን ለማጥቃት ምናምን የሄድኩበት ርቀት ኢትዮጵያ ውስጥ ተደብቋል። ኢትዮጵያ ውስጥ ነው ያልኩበት ካለ ያምጡ። አሁንም ቢሆን አምጡና ጠይቁኝ። ከዛ ውጭ ያመጡ ነበር ስላላልሽ ነው ብታይ ማስረጃ ያቀርቡ ነበር። ማስረጃ ላቀርቡበት ነገር ሚዲያ ላይ አናወራበት። አንድ ብቻ እችን ላውራና ልውጣ፣ እችን ላውራና አንድ አክሽ ቆይ ታቸው ችግር የለውም። ምን አክሽ ቆይ አክሽ አንድ ጊዜ እችን ላውራና ልውጣ። እኔ እንደሆነ ምንም ችግር የለብኝም። ምንም ነገም ያክርሽን ጉዳይ ውሸት ያስመሰለችው እሷ ናት ካላችሁ ትላንትና ስትሳደቡ ነበር። ኢንቦክስ ላይ መታችሁ አብረሽ ነው ምሰሪው ተካፋይ ነሽ እሱ ከዚህ በፊትም እሱን ነፃ ለማውጣት በዛ ልክ የታገልሹ የሚከፍልሽ ነገር አለ ስትሉ እኔ ግድ አልሰጠኝም። ምንም አሁንም ግድ አይሰጠኝም። ነገም ከዚህ በኋላም ይሄን ነገር ያበላሸችበት ረጁናት ወይ ደግሞ ቢላላትን ልትሉ እንደምችሉ አይኑ ግን ኢትስ ኦኬ። ምንም እናንተ ውለታችሁ ይሄ እንደሆነ በደንብ አውቃለሁ። እኔ ችግር የለብኝም። መሲ ብርጅስቶን የዛን ቀን ገብታ መሲ እንኳን እኔ ጋር ገብታ የዛን ቀን ሊያነሱኝ ሲሞክሩ ነው። ገባሽ? አላህ ምስክሬ ነው። ሀቡ በዛኑ ታይም ነው ረጁ አስበላሽን ሲሉ የነበሩት። በዛኑ ታይም ኮሜንት ላይ እኔ ስቦልክ ነበር። ገባሽ? ሶ ኢትስ ኦኬ ችግር የለውም። አሁንም ምንም ብትሉ ምንም እኔ ግድ አይሰጠኝ። ስለዚህ አሁን ይኸውልህ ያው ረጁ ትጠራልኝ ብለህ ነበር። ይኸው ረጁን እውነታውን አውቃለች። አንተ ግብጽ እንዳለህ ታውቋል። ስለዚህ ከግብጽ ደግሞ ወደ ኢትዮጵያ መመለስ አይቻልም። ለምን አትመለስም? ይሄ ጥያቄ ፐርሰናል ቢላል ጨርሰን ወንድም እሺ፣ መልካም ቀን። አሁን ከግብጽ ነው ያለኸው፣ አረጋግጠናል ግብጽ እንዳለህ። ስለዚህ ከግብጽ ወደ ኢትዮጵያ መመለስ ይቻላል። ትኬት ቆርጠው ወደ ኢትዮጵያ ለምን አትገባም? ምንድን ነው ችግሩ? እንዴት ወደ ኢትዮጵያ መለሳል?